ሰላም የገንዘብ ሚዲያ ቤተሰቦች እንደምትቆያችኋል። የዕለቱን ዜና ይዤ ቀርብ ያለው ከዜናዎቹ ጋር አብራችሁ ቆዩ እያልኩኝ አዳዲስ መረጃዎችን ለማግኘት የገንዘብ ሚዲያን ዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ አብሮነታችሁን እንድታሳዩን በአክብሮት እየጠየቅኩኝ ወደ ዕለቱ ዜና አልፋለሁ። የመጀመሪያው ዜናችን የሚያተኩረው በሀገሪቱ የውጭ ንግድ ላይ በተጋረጠው አዲስ ስጋት ላይ ነው። የኢትዮጵያ ጥራጥሬና ቅባት እህሎች ላኪዎች ማህበር ባደረገው የቅርብ ጊዜ ጥናት መሰረት በአዲሱ የግብር ጫና ሳቢያ ከተካተቱት ላኪዎች መካከል 63.4% ያህሉ ንግዳቸውን ሙሉ በሙሉ ለመዝጋት ወይም የምርት ዋጋ ለመጨመር እንደሚገደዱ ተመልክቷል። ጥናቱ ይበልጥ ስጋቱን የሚያጎላው 79% የሚሆኑት ላኪዎች ከፍተኛ የገቢ መቀነስ እንደሚያጋጥማቸው በመግለጻቸውና 94% የሚሆኑት ደግሞ በዘርፉ ከባድ የአቅርቦትና ፍላጎት አለመመጣጠን ይፈጥራል ብለው ስላስቀመጡ ነው። ነጋዴዎችንና ላኪዎችን ለከፍተኛ ቅሬታ የዳረጋቸው ሁለቱ ዋና የግብር አዋጅ ድንጋጌዎች ናቸው። የመጀመሪያው አንቀጽ 89 ሲሆን ላኪዎች ዓመቱ ተጠናቆ ትክክለኛ ትርፋቸው ሲሰላ በየ3 ወሩ ከሚያገኙ ጠቅላላ ገቢ ላይ 25% በቅድሚያ ለመንግስት ገቢ እንዲያደርጉ ያስገድዳል። ይህ አሰራር ነጋዴዎች ለዕቃ ገዢና ለዕለት ተዕለት ስራ ማስኬጃ የሚጠቀሙበትን የጥሬ ገንዘብ ፍሰት ወይም ካሽ ፍሎ ሙሉ በሙሉ በማድረግ የንግድ እንቅስቃሴያቸውን ክፉኛ አዳክሞታል። ሁለተኛው መነጋገሪያ ድንጋጌ አንቀጽ 23 ነው። ይህ ድንጋጌ አንድ የንግድ ድርጅት ትርፍ ባያገኝ ወይም በኪሳራ ውስጥ ቢሆን እንኳ ከጠቅላላ ገቢው ላይ 2.5% አማራጭ አነስተኛ ግብር እንዲከፍል ያስገድዳል። ይህ አሰራር ዝቅተኛ የትርፍ ህግ ባላቸው በዓለም አቀፍ ገበያ መዋዠቅ ሳቢያ አልፎ በኪሳራ በሚሰሩ የጥራጥሬና ቅባት እህሎች ላኪዎች ላይ ከባድ የህልውና አደጋ ደቅኗል። ይህ አሰራር በሀገሪቱ ኢኮኖሚ ላይ የሚያስከትለው መዘዝ ቀላል የሚባል አይደለም። የስራ ማስኬጃ ካፒታል መሟጠጥ፣ የሀገሪቱን የውጭ ንግድ ተወዳዳሪነት የሚጎዳና የውጭ ምንዛሬ ግኝትን በእጅጉ የሚያሽቆለቁል ነው። ይባስ ብሎም በህጋዊ መንገድ መንቀሳቀስ ያቃታቸው አንዳንድ ነጋዴዎች ምርቶቻቸውን በኮንትሮባንድ በተለይም በኬንያና በሁመራ ድንበሮች በኩል ወደ ውጭ መላክና እንደ ብቸኛ አማራጭ ማየት እንደሚጀምሩ እያደረገ ነው። ይህም አነስተኛና መካከለኛ ላኪዎች ከገበያ በማስወጣት በሀገር ውስጥ የምግብ ዋጋ ለመረጋጋት ላይ አሉታዊ ተጽዕኖ ያሳድራል። የመንግስት አካላት ለዚህ የሰጡት ምላሽ ሲታይ የገቢዎች ሚኒስቴር ባልደረባ አቶ ኤልያስ ኃይለመስቀል ድንጋጌዎቹ በጥንቃቄ መዘጋጀታቸውንና ላኪዎች የግብር ድርሻቸውን ማውጣት እንዳለባቸው ገልጸዋል። ነገር ግን ተጽዕኖው በጥናት ዳብሮ ከቀረበ ወደፊት ሊታይ እንደሚችልና በአመቱ መጨረሻ ትርፍ ከሌለ ግብሩ ተመላሽ የሚሆንበት አሰራር እንዳለም ጠቁመዋል። በተቃራኒው የንግድና ቀጠናዊ ትስስር ሚኒስቴር ባልደረባ አቶ በቀለ ከተማ የ2.5% አማራጭ አነስተኛ ግብር በውጭ ገበያ ተወዳዳሪነት ላይ አሉታዊ ተጽዕኖ እንዳለውና ነጋዴዎችን ወደ ህገወጥ መስመር እንደሚገፋ አምነዋል። ሚኒስቴር መስሪያ ቤቱ ይህ 2.5% ግብር ከጠቅላላ ገቢ ሳይሆን በትርፍ ግብር ላይ እንዲካካስ ወይም ኦፍሴት እንዲደረግ የመፍትሄ ሀሳብ አቅርቧል። የዘርፉ ተዋንያኖችም የግብር ጫናው በትርፍ ላይ ብቻ እንዲወሰን ወይም እንደ ኬንያ፣ ታንዛኒያ፣ ህንድና ብራዚል ያሉ ሀገራትን ተሞክሮ በመውሰድ ከቀረጥ ነፃ የማሽነሪዎች ማስገባት መብትና የታለሙ ድጎማዎች እንዲያደርጉ እየጠየቁ ይገኛሉ። ወደ ሁለተኛው ዜናችን ስንሻገር ባለፉት 4 ዓመታት በከፍተኛ ፈተና ውስጥ ያለፈውን የአማራ ባንክን ወቅታዊ ሁኔታ እንመለከታለን። አማራ ባንክ ሰኔ 11 ቀን 2014 ዓ.ም በ72 ቅርንጫፎችና በ6 ቢሊዮን ብር ካፒታል ስራ ሲጀምር በኢትዮጵያ የባንክ ታሪክ ውስጥ ታይቶ የማይታወቅ አዲስ ክብረ ወሰን ሰብሮ ነበር። ባንኩ ከተመሰረተባቸው ታላላቅ ስኬቶች መካከል ከ185,000 በላይ ባለ አክሲዮኖች መያዙ
አክሲዮኑን በገጠር ማህበረሰብ ዘንድ በስፋት መሸጡና በአንድ ወር ጊዜ ውስጥ 170 ቅርንጫፎችን መክፈት መቻሉ ይጠቀሳሉ። ነገር ግን ይህ ስኬታማ አጀማመር ብዙም ሳይቆይ በውስጥ አስተዳደራዊ ክፍተቶች፣ በሙስናና በጎጥ ስራዎች ምክንያት ከባድ አደጋ ውስጥ ወደቀ። ባንኩ በተመሰረተ በአንድ ዓመት ከ6 ወር ጊዜ ውስጥ ከ306 ሚሊዮን ብር በላይ ለማትረፍ አቅዶ የነበረ ቢሆንም በተቃራኒው የ460 ሚሊዮን ብር ኪሳራ ገጠመው። ይህንን ውድቀት ተከትሎ የባንኩ ቦርድ ዋና ስራ አስፈጻሚ አቶ ሄኖክ ከበደ ታደሰንና የኮርፖሬት አገልግሎት ዋና መኮንኑ አቶ ክንደ አበበን ከአፈጻጸም ድክመት ጋር ተያይዞ ከኃላፊነታቸው አነሳ። ባንኩ በ4 ዓመታት ውስጥ ወደ 7 የሚጠጉ ፕሬዝደንቶችን ለመቀያየር ተገዷል። ይባስ ብሎም በቦርዱ አባላቱ መካከል በተፈጠረ አለመግባባት ሳቢያ የቀረበው የፋይናንስ ሪፖርት ትክክል አይደለም በሚል ክስ ቀርቦ የኢትዮጵያ ብሔራዊ ባንክ አጣሪ ቡድን ልኮ ምርመራ አካሂዷል። ምርመራው ሪፖርቱ ትክክለኛ መሆኑን ቢያረጋግጥም ሂደቱ ግን የባለ አክሲዮኖችን የትርፍ ክፍፍል ለ2 ወራት ያህል በማዘግየቱ በባንኩ ስም ላይ አሉታዊ ተጽዕኖ ጥሎ ነበር። ይሁን እንጂ ባንኩ አሁን ላይ ሙሉ በሙሉ ወደ ማገገም መስመር ተመልሷል። ባንኩ በቅርቡ ባወጣው መግለጫ መሰረት በ2018 በጀት ዓመት ባለፉት 8 ወራት ውስጥ ብቻ 1.82 ቢሊዮን ብር ትርፍ ማስመዝገቡንና አጠቃላይ ሀብቱ 82.76 ቢሊዮን ብር መድረሱን አስታውቋል። በተመሳሳይ ጊዜ ውስጥ ከ9 ቢሊዮን ብር በላይ ብድር መሰብሰብ የቻለ ሲሆን ቀደም ሲል የነበረ ሊኩዊዲቲ እጥረት ችግር ሙሉ በሙሉ መፍታቱን ይፋ አድርጓል። ይህንን የተጀመረውን እድገት በበላይነት ለመምራት የባንኩ የዳይሬክተሮች ቦርድ ሰኔ 13 ቀን 2018 ዓ.ም በኢትዮጵያ ስካይላይት ሆቴል ባደረገው ስልታዊ ስብሰባ አቶ ይህን ዓለም አቅናው አዲሱ የአማራ ባንክ ፕሬዝዳንት አድርጎ መርጧቸዋል። አቶ ይህን ዓለም በኢትዮጵያ የባንክ ኢንዱስትሪ ውስጥ ከ24 ዓመታት በላይ ስኬታማ የስራ ልምድ ያላቸው ሲሆን በአንጋፋው ዳሽን ባንክ ውስጥ ከታችኛው የባንክ ኦፕሬሽን ጀምሮ እስከ ክሬዲት ዲፓርትመንት ዳይሬክተርነት፣ የስትራቴጂክ መመሪያ ኃላፊነት እና ከፍተኛ ምክትል ፕሬዝዳንትነት ያገለገሉ ናቸው። የትምህርት ዝግጅታቸውን ከአዲስ አበባ ዩኒቨርሲቲ በሂሳብ አያያዝ የመጀመሪያ ዲግሪ፣ በኢንፎርሜሽን ሲስተምስ ሁለተኛ ዲግሪ፣ በለንደን ከሚገኘው የሂሳብ ባለሙያዎች ማህበር የኤሲሲኤ የሙያ ማረጋገጫ እንዲሁም ኤክስኪዩቲቭ ኤምቢኤ ያላቸው በመሆኑ የባንኩን የዲጂታል ሽግግርና የመልካም አስተዳደር ጥያቄዎችን በአጭር ጊዜ ውስጥ በመፍታት አስተማማኝ መስመር ላይ ያደርሱታል ተብሎ ትልቅ ተስፋ ተጥሎባቸዋል። ገንዘብ ንድያ